ሀገር ላለመችው ተሻጋሪ ትልምና ሁለንተናዊ እድገት ሰላም የሚኖረው ሚና እጅጉን የላቀ ይሆናል። ከዚህ አካሄድ በራቀ መልኩ ሀሳብን በኃይል ጥያቄን በጠመንጃ ለመፍታት መሞከር ዳፋው ለሀገር ጉዳቱም ለዜጎች የሚተርፍ ነው። ከዚህ ባለፈም ብልጽግናዋን ለማይሹና በውስጣዊ ጉዳዮቿ እንድትጠምር ሌት ተቀን ለሚሰሩም መልካም አጋጣሚ መሆኑ ይጠቀሳል። እንደ ሀገር ለገጠሙን የሰላም እጦቶች መፍትሄ ለማበጀት መንግስት ተደጋጋሚ ጥሪና ጥረት ሲያደርግ ቆይቷል የሚሉት ሀሳባቸውን ለፋና ሚዲያ ኮርፖሬሽን የሰጡ የመዲናዋ ነዋሪዎች ልዩነት አለን ያሉ እነርሱ ስለምን መነጋገርን ገሸሽ ያደረጉ ሲሉ ይጠይቃሉ። አገሪቷ ሰላም እንዳትሆን አገሪቱ ጥሩ ደረጃ ላይ መድረስ ስትችል ወደ ኋላ እንድትቀር የሚፈልጉ ኃይሎች አሉ። እነዛን ግን ምን መደረግ እንዳለበት መንግስት ሁሌ ጥረት እያደረገ በውይይትም ቀርቦ እንዲነጋገሩ ሁሌ መንገዱ ክፍት አድርጎታል። ግን ለምንድነው ቀርቦ በትክክል ተነጋግሮ ችግር ያለውን ችግሩ ህዝቡ አውቆ ለምን መፍትሄ የማይሰጠው? ምንድነው ችግሩ? ሀገር በአስቸጋሪ ሁኔታ ውስጥም ሆና የሚታይ የዜጎችንም ተጠቃሚነት ያረጋገጡ ግዙፍ ተግባራትን ከውናለች የሚሉት እነሱም ለችግሮች መፍትሄ ላለመግባባቶችም እልባት መነጋገርን የመሰለ መፍትሄ የለም ይላሉ። በዚህም የሀሳብ ልዩነትን በቃታ ለመፍታት ነፍጥ ያነገቡ ወንድሞች በሀገሪቱ ሁለንተናዊ ልማት በጎ ሚና እንዲኖራቸው ምክክርን ማስቀደም ይኖርባቸዋል ከሀሳብ ሰጪዎች የቀረበ ምክር ሀሳብ ነው። እንታገላለን፣ እንደ ህዝብ እንቆማለን የሚሉ አካላትም መሳሪያ ከማንሳት ነፍጥ ከማንሳት ይልቅ በሀሳብ በመወያየትና በመነጋገር ሀገርን ወደ ተሻለች ደረጃ ለማድረስ ሁሉም ወደ ሰላም መጥቶ ተነጋግሮ ከመንግስት ጋር ተቀራርቦ የተሻለች ሀገር መፍጠር እንዳለብን ነው የሚሰማኝ እንደ ግለሰብ። አንድ ሰላም የሌለው ሀገር በልማት ትልቅ ደረጃ ይደርሳል ብሎ በቱሪዝም በባህል ትልቅ ደረጃ ይደርሳል ተብሎ አይታሰብም። ነገር ግን የምንሰራባቸውን አሰራሮች መደማመጥ፣ መሰማማት የማን ነው ሀሳብ? ምክንያቱም ሁላችንም ለአገር ነው እያልን ነው፣ ሌላውም ለአገር ነው ይላል። እዚህም መንግስታችንም ደግሞ እየሰራ ያለው ለሀገር ነው። እነዚህን ነገሮች ኔጌቲቭ እና ፖዚቲቭ ሁሉ ጊዜ አለ። የመደማመጥ ሰላማዊ መንገድን የመፍጠር ነው። ስለዚህ አሁን ሀገራችንም ካለችበት ውስጥ መውጣት የምትችለው አንድ በአገራዊ ምክክር ነው። የህዝብ ለህዝብ ግንኙነት መኖር አለበት። ኦሮሚያ አካባቢ ጫካ ያሉት ወገኖቻችን ናቸው፣ ልጆቻችን ናቸው። በዚህ በሰሜን አካባቢ በአማራ ክልል ያሉትም ወገኖቻችን ናቸው። እኛ ምንም ልዩነት የለንም። እንደው በፖለቲካ ልዩነት ካልሆነ በስተቀር አንድ ነው። ይህንን የሚያደርገው ራሳቸው ስልጣን የሚፈልጉት እቺን አገር ለመጣል የሚጥሩት በገንዘብ ተደልሎ ውጭ ሀገር ቁጭ ብሎ እዚህ ህዝቡን የሚያባላ ህዝቡ ያሉ ሰዎች ናቸው እንደዚህ የሚሰሩት። ይሄንን አውቋል፣ ህዝቡ አውቋል። በመሰረቱ እነዚህ ጫካ ያሉት ዝም ብሎ በማይረባ ፖለቲካ እንትን ከምሉት ቀርቦ አገርችን ነገር ቢያሳድጉ ለልጆቻቸው ጥሩ ነገር ቢያሳልፉ መልካም ነው ብዬ ነው የሚያምነው። ከሰሞኑ መንግስት ያቀረበውን ተደጋጋሚ የሰላም ጥሪ ተቀብሎም ከአማራ ብሔራዊ ክልላዊ መንግስት ጋር የሰላም ስምምነት የፈጸመው የአማራ ፋኖ ህዝባዊ ድርጅት አፋድ የወሰደው እርምጃም ሰላምን ለማስፈን የሚደረገውን ጥረት በብዙ እንደሚያግዙ ያነሱት ነዋሪዎቹም ሌሎችም ይህን ፈለግ ተከትለው በአገሪቱ ሁለንተናዊ እድገት ላይ በጎ ሚና እንዲኖራቸው ጠይቋል። በጣም ነው ደስ ያለን። መስማማት አስፈላጊ ነው። ሰላም ተፈላጊ ነው። አገሪቷ ሰላም ትፈልጋለች። አሁን እነሱ መስማማታቸው ለሀገራችን ትልቅ ደረጃ ያደርሳል እንጂ አገሪቷ እንትዳይ ሌሎቹም ካሉ ይሄንን ሰምቶ ይሄንን አይቶ በሰላም ወደ ሰላም ተመልሶ አገሪቷ እንዲያሳድግ ፈልጋለሁ። አንድነታችን፣ ፍቅራችን የኢትዮጵያ ህዝብ ሁሉም እንደ እምነቱ ያደረገው ጸሎት ይሄው አንድ እያሰባሰበን በጣም ደስ ይላል። እኮራለሁ። ሌላውም እንደዚሁ እንዳማራ ክልል እንደተደረገው ፍቅር እነሱም ይሄን አይቶ መለስ የሚልበትን ያው የአካባቢ ሀገር ሽማግሌ ገብተው እነሱን ቀልባቸው እንዲሰበስቡ ማድረግ ነው ያምናለሁ። በተለያየ ኩርፊያ ምክንያት ትግል ላይ ያሉ ሰዎች አሁን ወደ ሰላም መጥተው ሀገር እንድትረጋጋ በአንድ በመግባባት ሀገራችንን እናልማ ብለው መታረቃቸውና ወደ ሰላም መምጣታቸው በጣም ደስ የሚያሰኝ ስራ ነው። ዘላቂ ሰላምን ለማስፈንና ጠንካራ ሀገርን ለመገንባት በሚደረገው ጥረት ሁሉም በጎ ሚናውን እንዲወጣም ተጠይቋል። እንዴት ነው መታረቅ ያለበት የሚለውን ነገር ስናስብ እስኪ ወደ ታች ወረዱና እናወራበት። ምክንያቱም በሌላ ሰው አይደለም እየተመራለን ያለ ነው፣ በኢትዮጵያዊ ነው እየተመራን ያለ ነው። ተነጋግረን አውርተን መግባባት እንችላለን። ስለዚህ ይሄንን ለማድረግ ደግሞ የአንዳንዳችን የጋራ ጉዳያችን ነው ብለን ማውራት አለብን።